ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ሚያዝያ 16 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግን የ22ኛ ሳምንት መርሃ ግብር ጨዋታዎችን የተመለከተን መረጃ ቀዳሚ እናደርጋለን። የ2018 ዓ.ም የውድድር ዘመን ወሳኝ ምዕራፍ ላይ ሆኖ መቋረጡ የሚታወስ ነው። እንግዲህ የኢትዮጵያ ብሔራዊ ቡድን በተለያዩ የእድሜ እርከኖች ሀገር አቀፍና ዓለም አቀፍ የማጣሪያ ውድድሮችን ከዚህ ቀደም ሲያከናውን ነበረ። ይህንንም ተከትሎ እንግዲህ ለ24 ቀናቶች ከተቋረጠ በኋላ በዛሬው ዕለት ጅማሮውን ያደርጋል። በ22ኛ ሳምንት መርሃ ግብር በመዲናችን አዲስ አበባ አበበ ቢቂላ ስቴዲየም ላይ የሚደረጉ የዛሬ የ22ኛ ሳምንት መርሃ ግብር ጨዋታዎችን እንመለከታለን። ዛሬ እንግዲህ መቻል ከአዳማ ከተማ ጋር ጨዋታቸውን ያደርጋሉ። እንደዚሁም የጨዋታ ፍጻሜውን እንዳገኘ ደግሞ ሸገር ሲቲ ከልደታ ክፍለ ከተማ፣ ሲዳማ ቡና ከሐዋሳ ከተማ 7 ሰዓትና ቀን 9 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። በነገው ዕለት እንደዚሁ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ሲከናወኑ ባህር ዳር ከተማ ከኢትዮጵያ ንግድ ባንክ ቀን 7 ሰዓት ላይ ጨዋታቸውን ያደርጋሉ። አርባ ምንጭ ከተማ ከኢትዮ ኤሌክትሪክ እንደዚሁም ደግሞ ይርጋ ጨፌ ቡና ከድሬዳዋ ከተማ ጋር የሚያደርጉት ጨዋታ በኢትዮጵያ ሴቶች ፕሪሚየር ሊግ ተጠቃሽ ነው። በዕለተ እሁድ የሚደረገው የመጨረሻው የመርሃ ግብሩ መዝጊያ ጨዋታ አዲስ አበባ ከተማን ከቦሌ ክፍለ ከተማ ጋር የሚያገናኝ ይሆናል። ይህም ጨዋታ 9 ሰዓት ላይ የሚከናወን ነው የሚሆነው። አሁን ላይ እንግዲህ በዘንድሮ ዓመት በተለየ ሁኔታ የኢትዮጵያ ሴቶች ፕሪሚየር ሊግ በተለይ በኢትዮጵያ ንግድ ባንክና በኢትዮ ኤሌክትሪክ መካከል ከፍተኛ ፍልሚያ እያደረገ ይገኛል። የሊጉን የዋንጫ ክብር ለማሳካት ሁለቱ ቡድኖች እንግዲህ ጎን ለጎን ወይም በኩል 54 ነጥቦች በጎል ክፍያ ተበላልጠው የደረጃ ሰንጠረዡ ላይ አንደኛና ሁለተኛ ደረጃ ላይ ተቀምጠው እየተመለከትናቸው እንገኛለን። የአሰልጣኝ ብርሃኑ ግዛው ቡድን ኢትዮጵያ ንግድ ባንክ 54 ነጥቦች አሉት። ተጨማሪ 51 ንጹህ የግብ ክፍያ በመያዝ ቀዳሚ ስፍራ ላይ ሲቀመጥ ተመሳሳይ 54 ነጥቦች አሉት። እንደዚሁ የኤርሚያስ ዱባሎ ቡድን ኢትዮ ኤሌክትሪክ 54 ነጥብና ተጨማሪ 35 የግብ ክፍያ ይዟል ማለት ነው። መቻል በ45 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ፣ ሸገር ሲቲ፣ ቦሌ ክፍለ ከተማና ሲዳማ ቡና ከሶስተኛ እስከ ስድስተኛ ያለውን ደረጃ ይዘውታል ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ የኢትዮ ኤሌክትሪክ የፊት መስመር አጥቂ ዳግማዊ ሰለሞን 22 ግቦችን ከመረብ በማሳረፍ ቀዳሚ ስፍራ ላይ ተቀምጣለች። የኢትዮጵያ ንግድ ባንክ የፊት መስመር አጥቂ እንደዚሁ ረድኤት አስረሳይን ደግሞ 16 ግቦች አሏት። መሐሌት ምትኩ ከዚያው ከኢትዮ ኤሌክትሪክ በ10 ግቦች ሶስተኛ ደረጃ ላይ ተቀምጣለች። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን እንዲህ ባለው ፍክክር እንግዲህ ታጅቦ እየተከናወነ ነው የሚገኘው። ዛሬ እንግዲህ ከበርካታ ቀናቶች እረፍት በኋላ ጅማሮን ያደርጋል። ወደ ጊዜ ያላችሁ ወደ አበበ ቢቂላ ስቴዲየም በማቅናት እንግዲህ እንስት እግር ኳሰኞችን ይህንን የኢትዮጵያ ፕሪሚየር ሊግ ወሳኝ ምዕራፍ ላይ የደረሰውን የ22ኛ ሳምንት መርሃ ግብር ጨዋታዎች በመመልከት ሴት እግር ኳሰኞችን እንድታበረታቱ ናሁ ስፖርት ይጋብዛል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ እንደዚሁ የ2018 ዓመተ ምህረት የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች እየተከናወኑ ይገኛሉ በአዲስ አበባ ስቴዲየም። ከትላንትና በስቲያ ነው ጅማሮን ያደረገው መቀሌ ሰባ እንደርታ እንደዚሁ ከቦዲቲ ከተማ ጋር ያደረጉት ጨዋታ በመቀሌ ሰባ እንደርታ 3-2 አሸናፊነት ተጠናቆ መቀሌ ሰባ እንደርታ ቀዳሚው ክለብ በመሆን ወደ ግማሽ ፍጻሜው ያለፈ ክለብ ሆኗል ማለት ነው። ትላንት የተደረገ አንድ ጨዋታ ነበረ። መቻልን ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ ደግሞ መደበኛው 90 ደቂቃ 0-0 በሆናቸው ውጤት ተጠናቆ ሁለቱን ቡድኖች ለመለየት በተሰጠ የመለያ ምት 5-4 በሆነ ውጤት ወልዋሎ ዓዲግራት ዩኒቨርሲቲ በማሸነፍ ወደ ግማሽ ፍጻሜው የተቀላቀለ ሁለተኛው የሰሜን ኢትዮጵያ ተወካይ የትግራይ ክለብ ሆኗል ማለት ነውና እነዚህ ሁለቱ የትግራይ ክለቦች መቀሌ ሰባ እንደርታና ወልዋሎ ዓዲግራት ዩኒቨርሲቲ ወደ ግማሽ ፍጻሜው ያለፉ ሁለት ክለቦች ሆኗል ማለት ነውና ዛሬ የሚደረግ ጨዋታ አለ። ዛሬ የሚደረገው ጨዋታ በኢትዮጵያ ከፍተኛ ሊግ በመሳተፍ ላይ የሚገኘው ቤንች ማጂ ቡና እንደዚሁ ከኢትዮጵያ መድን ጋር የሚያደርጉት ጨዋታ ተጠባቂ ነው። ነገ ደግሞ ነገሌ አርሲ ከሲዳማ ቡና ጋር ጨዋታቸውን ያደርጋሉ። በተለይ ነገ የሚደረገው የነገሌ አርሲና የሲዳማ ቡና ጨዋታ እጅግ በጣም ተጠባቂ ነው። ምክንያቱም በኢትዮጵያ ፕሪሚየር ሊግ ሁለቱ ክለቦች አንደኛና ሁለተኛ ደረጃ ላይ ተቀምጠዋል በደረጃ ሰንጠረዡ። ይህንንም ተከትሎ በኢትዮጵያ ዋንጫም ከፍተኛ ፍክክር ያደርጋሉ ተብሎ ነው እየተጠበቀ የሚገኘው። የሁለትዮሽ ዋንጫ ባለክብር ለመሆን በዚህ ዓመት ሁለቱም ክለቦች እድል አላቸው። በእርግጥ ገና ነው
የውድድር ዓመቱ ሌሎችም ክለቦች ሊከተሏቸውና ፉክክሩን ሊቀላቀሏቸው ይችላሉ። ነገር ግን አሁን ባለው ተጨባጭ ሁኔታ ግን የደረጃ ሰንጠረዡን ከተመለከትን የኢትዮጵያ የሲዳማ ቡናና እንደዚሁ ነገሌ አርሲ ሁለት የዋንጫ ክብሮችን በዚህ ዓመት የማሳካት እድል ይኖራቸዋል። ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ መሪ ነው። እንደዚሁ ደግሞ ነገሌ አርሲ ሲዳማ ቡና በመከተል ላይ ከሚገኙ ክለቦች መካከል አንደኛው ነው ማለት ይቻላል። የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁን ስላላችሁ እንደ ወትሮው እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ይኖራሉ። እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም አብራችሁን ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ለአርብ ላይ እንገኛለን። ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርሰው የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን ወሳኝ ምዕራፍ ላይ ደርሷል። የሊጉን የዋንጫ ክብር ለማሳወቅ ጥቂት መርሃ ግብሮች ብቻ ናቸው የሚቀሩት። የ30ኛ ሳምንት መርሃ ግብር ባልተለመደ ሁኔታ እንግዲህ በሳምንቱ አጋማሽ መከናወን ጀምሯል ማለት ነው። ዛሬ የሚደረግ ጨዋታ አለ፣ እንደዚሁም ደግሞ ነገም የሚደረጉ ጨዋታዎች አሉ። እሁድ ረፍት ያደርግና እንደዚሁ ሰኞ ደግሞ በማንቸስተር ሲቲ እና በኤቨርተን ጨዋታ የሚመለስ ነው የሚሆነው። ዛሬ እንግዲህ የ34ኛ ሳምንት መርሃ ግብር ጨዋታዎች ቀጥለው ሲከናወኑ በስቴዲየም ኦፍ ላይት አዲስ አዳጊው ክለብ ሰንደርላንድ ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ የዕለቱ መርሃ ግብር መክፈቻ ነው የሚሆነው ማለት ነው። ይህ ጨዋታ ምሽት 4 ሰዓት ላይ ይከናወናል። ኖቲንግሃም ፎረስት ላለመውረድ እየታገለ ይገኛል። ነገር ግን በኢሮፓ ሊግ ደግሞ የግማሽ ፍጻሜ ተፋላሚ እንደሆነ ይታወቃል። ሁለቱ የእንግሊዝ ተወካይ ክለቦች እርስ በርስ ደርሷቸዋል ከአስተን ቪላ ጋር እንደሚታወቀው ማለት ነው። በፕሪሚየር ሊጉ ግን በጣም ደካማ ጉዞን በማድረግ ላይ ይገኛል። ከአሰልጣኝ ሹምሽር ጋር በተያያዘ ይሄ ቡድን በጣም ጉዳት እያስተናገዱ ከሚገኙ ክለቦች መካከል አንደኛው መሆኑን በባለፈው መረጃ ወደ እናንተ ስናደርስ ነበረ። የአሰልጣኞችን በየጊዜው መቀያየር በተለይ ደግሞ የክለብ ባለሀብቶች እያሳዩት ያለው አንዳንድ ውሳኔዎች የክለቦችን ወቅታዊ ሁኔታ እየጎዳ እያንሸራተታቸው እንዳለ መረጃ ሰርተን ነበረ። ከዚህ ቀደም በእንግሊዝ ፕሪሚየር ሊግ ላይ አሰልጣኞች በመቀያየር ደረጃቸው ያሽቆለቆለባቸው ክለቦች ብለን የጠቀስናቸው ነበሩና አንደኛው ኖቲንግሃም ፎረስት ነው። አሁንም በፕሪሚየር ሊጉ ሌላ አካሄድ ነው እየሄደ የሚገኘው። ያው ላለመውረድ እየታገለ ይገኛል። 16ኛ ደረጃ ላይ ነው የሚገኘው 36 ነጥቦችን ይዞ ማለት ነው። በኤሮፓ ሊግ ደግሞ በጣም ጥሩ እንቅስቃሴ እያደረገ ይገኛል። ምናልባት እንግዲህ የአንድ ጨዋታ የደርሶ መልስ ድምር ውጤትን ማሸነፍ ከቻለ አስተን ቪላን ወደ ዋንጫው ሽሚያ የሚያልፍ ይሆናልና ኖቲንግሃም ፎረስት ያው በአውሮፓ ቻምፒየንስ ሊግ የውድድር መድረክም በማይገመት ሁኔታ በእርግጥ በጣም ቆይቷል ጊዜው። ሁለት ጊዜ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር እንደሆነ ይታወቃልና አሁን በፕሪሚየር ሊጉ ግን ዘንድሮ ምናልባት በቀሩት መርሃ ግብሮች ላይ ራሱን ካላሻሻለ ከተፎካካሪዎቹ አንጻር ውጤቱንና ደረጃውን ማሻሻል ካልቻለ በእንግሊዝ ፕሪሚየር ሊግ ላይ በቀጣይ ላንመለከተው እንችላለን ማለት ነውና ከባለፉት 5 ጨዋታዎች 3 ድል ማሳካት ችሏል። ሁለቱን ጨዋታዎች ባቻ ውጤት ነው ያጠናቀቀውና ኖቲንግሃም ፎረስት እንግዲህ በቀጣይ ይጠበቃል። ሰንደርላንድ ደግሞ የመጨረሻውን ጨዋታ በአስተን ቪላ 4-3 በሆነ ውጤት ተሸንፏልና ዛሬ ምሽት እንግዲህ በስቴዲየም ኦፍ ላይት ሰንደርላንድ ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ይጠበቃል። በዚህ ዓመት ወደ ፕሪሚየር ሊጉ ካደጉ 3 ክለቦች መካከል የተሻለውን በአንጻራዊነት እያስመለከተን የሚገኘው
ሰንደርላንድ ነው 11ኛ ደረጃ ላይ ተቀምጧል። ያሉት ነጥቦች ደግሞ 46 ናቸው። ዛሬ ምናልባት ካሸነፈ የበለጠ ነጥቡን ወደ 49 ከፍ ማድረግ ይችላል። ይሄ ደግሞ ወደ 7ኛ ደረጃ ድረስ እስከ በርንማውዝ ነጥቡን እስኪስተካከል ድረስ ማምጣት ይችላል እና ዛሬ በሰንደርላንድ እና በኖቲንግሃም ፎረስት መካከል ሁለቱም ከፍተኛ ፍልሚያ ሊያደርጉ እንደሚችሉ ይገመታል ማለት ነው። ቀን 8 ሰዓት ላይ የምዕራብ ለንደኑ ክለብ ፉልሃም እንደዚሁ በክራቨን ኮቴጅ የሚያደርገው ጨዋታ ይጠበቃል። አስተን ቪላን ነው የሚያስተናግደው። አስተን ቪላን በአውሮፓ ቻምፒየንስ ሊግ የውድድር መድረክ ለመሳተፍ እንግዲህ ጥሩ ቁመና ላይ ይገኛል። ከማንቸስተር ዩናይትድ እኩል ነጥቡን ወደ 58 ከፍ በማድረግ 4ኛ ደረጃ ላይ ተቀምጧል። ዩናይትድ በግብ ክፍያ ብቻ ነው በልጦት እዚህ ደረጃ ላይ መቀመጥ የቻለው፣ ነገር ግን ነጥባቸው ትይዩ ነው። ስለዚህ የበለጠ ነጥቡን ወደ 61 ከፍ ለማድረግ ወደ ክራቨን ኮቴጅ የሚያቀና ነው የሚሆነው የአሰልጣኝ ዩናይ ኤምሬው ቡድን። በኢሮፓ ሊግም እንደ ኖቲንግሃም ፎረስት ሁሉ ወደ ግማሽ ፍጻሜ የተቀላቀለ እንግሊዝ ክለብ መሆኑ ይታወቃልና የበለጠ ወደ ዋንጫው ሽሚያ ለማለፍ እንግዲህ ከኖቲንግሃም ፎረስት ጋር በሚቀጥለው ሳምንት እንመለከታቸዋለን በኢሮፓ ሊግ። ነገ ግን ቀን 8 ሰዓት ከ30 ሲል በክራቨን ኮቴጅ የሚደረገው የፉልሃም እና የአስተን ቪላ ጨዋታ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ሌላኛው እንግዲህ ቀን 11 ሰዓት ላይ በኩል ተመሳሳይ ጊዜ 3 ጨዋታዎች ይከናወናሉ። የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ የመርሲሳይዱን ክለብ ኤቨርተንን ያስተናግዳል። ዌስትሃም ዩናይትድም ላለመውረድ ከባድ ፍልሚያ ከሚያደርጉና ከሚጠበቅባቸው ክለቦች መካከል አንደኛው ነው። የአሰልጣኝ ኑኖ ስፕሪንቶ ሳንቶስ ቡድን በፕሪሚየር ሊጉ ለመቆየት እንግዲህ የቀሩትን መርሃ ግብሮች ማሸነፍ ይጠበቅበታል። አሁን ላይ 17ኛ ደረጃ ላይ ይገኛል 33 ነጥቦችን ይዞ ማለት ነው። ነገ በሚደረገው ጨዋታ ላይ ድል ማስመዝገብ ከቻለ ነጥቡን ወደ 36 ከፍ ያደርጋል ማለት ነው። ይሄ ደግሞ ከኖቲንግሃም ፎረስት እኩል ሊስተካከል የሚችልበት እድል አለው ማለት ነው። ሌሎች ጨዋታዎች ይደረጋሉ። መውረዱን ያረጋገጠው ወልቭስ ወይም ደግሞ ወልቨርሃምፕተን ወንደረርስ በሞሎኔክስ ስቴዲየም ቶተንሃም ሆትስፐርስን ያስተናግዳል። ቶተንሃም ሆትስፐርስም እንደዚሁ ከሊጉ ላለመሰናበት ከረጅም ዓመታት በኋላ ከባድ ፍልሚያ በማድረግ ላይ ነው የሚገኘው። ሮቤርቶ ዲዘርቢ እንግዲህ 2 ጨዋታዎች አከናውኗል። አንዱን ጨዋታ በሽንፈት እንደዚሁም አንዱን ጨዋታ ባቻ ውጤት አጠናቋል። ሳምንት እንደምናስታውሰው በአሜክስ ስቴዲየም የተደረገውን ፍልሚያ 2-አቻ በሆነ ውጤት አጠናቀው መጥቷል። የመጀመሪያቸውን 1 ነጥብ አስመዝግበዋል አሰልጣኝ ሮቤርቶ ዲዘርቢ ማለት ነው። ወደ አሸናፊነት ለመመለስ እንግዲህ ወደ ወልቨርሃምፕተን ወንደረርስ ስቴዲየም የሚያቀኑ ይሆናል። በዚሁ ሰዓት ላይ ሊቨርፑል ከክሪስታል ፓላስ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል ማለት ነው። ሊቨርፑል አሁን 55 ነጥቦች ናቸው ያሉት። የአሰልጣኝ አርነ ስሎቱ ቡድን ነጥቡን ወደ 58 ከፍ ለማድረግ ነው ወደ ሜዳ የሚገባው። በአንፊልድ ሮድ መደረጉ ደግሞ የጨዋታውን ቅድመ ግምት የአሸናፊነት ሚና ለሊቨርፑል እንዲሰጠው አድርጓል ማለት ነውና ይህ ጨዋታ ይጠበቃል። ፓላስ ሚድ ቴብል ላይ የተመለከትነው ነው የምንገኘው። በዚህ ዓመት ወደ 13ኛ ደረጃ ላይ ተቀምጧል 43 ነጥቦችን ሰብስቦ እንግዲህ ይህንን አይተናል። እሱም ደግሞ ኮንፈረንስ ሊግ የውድድር መድረክ እየተሳተፈ ነው የሚገኘው። ባለፈው ሳምንት ኤኤኬ አቴንስን በማሸነፍ እንደዚሁ ወደ ወሳኙ ምዕራፍ መቀላቀሉም የሚታወስ ነው። በሊጉ እንግዲህ የሚያደርጓቸው ጨዋታዎች ነገ ቀን 11 ሰዓት ላይ ይጠበቃሉ። ሌላ ነገ ከሚደረጉ መርሃ ግብሮች መካከል በሊጉ የደረጃ ሰንጠረዥ እንግዲህ መሪነቱን መንበር ለማንቸስተር ሲቲ እንደዚሁ ማስረከብ የቻለው የሰሜን ለንደኑ ክለብ አርሰናል በሜዳው ጨዋታውን ያደርጋል። ከኒውካስል ዩናይትድ ጋር የሚደረግ ጨዋታ ነው። ይህ ጨዋታ ለአርሰናል ተርኒንግ ፖይንት ሊሆን ይችላል። ምናልባት ማንቸስተር ሲቲ በቀጣይ ጨዋታውን እስከሚያከናውን ድረስ በሳምንቱ አጋማሽ እንግዲህ የፕሪሚየር ሊግ ጨዋታውን አያደርግም። ስለዚህ የነጥቡን ብልጫ መውሰድ የሚችልበትን ለጊዜውም ቢሆን የደረጃ ሰንጠረዡን ከ2 ቀናቶች በኋላ እንደዚሁ መረከብ የሚችልበትን አጋጣሚ መፍጠር ይችላል ማለት ነው እና ነገ እንግዲህ በመረጃችን መውጫ ላይ የምንጠቅሳቸው ከጉዳታቸው አገግመው ለጨዋታው ዝግጁ ሊሆኑ ይችላሉ ተብሎ ቅድመ ግምት እየተሰጣቸው የሚገኙ ተጫዋቾች አሉ። በአርሰናል በኩል መውጫችን ላይ የምናነሳቸው ነው የሚሆነው። ኒውካስል ዩናይትድ እንግዲህ በተከታታይ ጨዋታዎች ሽንፈት እያስተናገደ ይገኛል። ማክፓይሶቹ በዚህ ዓመት በጣም ደካማ ጉዞን በማድረግ ላይ ነው የሚገኙት። እንግዲህ 4ኛ ደረጃ ላይ ተቀምጧል በ42 ነጥቦች ማለት ነውና ይህንን ስንመለከት እንግዲህ ምናልባት አርሰናል ወደ አሸናፊነት ሊመለስ ይችላል ከ2 ጨዋታዎች የሊጉ ሽንፈት በኋላ። ይህንን የአሸናፊነት ሚና ኒውካስል ዩናይትድ ላይ ሊጎናጸፍ ይችላል የሚሉ ቅድመ ግምቶች እየወጡ ነው የሚገኙት ማለት ነው። ሌላኛው የመርሃ ግብሩ ማሳረጊያ ጨዋታ የሚሆነው በማንቸስተር ዩናይትድ እና በብሬንትፎርድ ሲቲ መካከል ሰኞ ዕለት ነው የሚደረገው። ሰኞ ምሽት 4 ሰዓት ላይ የሚከናወን ይሆናል። እንግዲህ አሰልጣኝ ማይክል ካሪክ ወደ አሸናፊነት ተመልሷል። ባሳለፍነው ሳምንት እንደምናስታውሰው ቼልሲን በማሸነፍ ማለት ነው በሊጉ። ስለዚህ እንግዲህ ይህን የአሸናፊነታቸውን መንበር ለማስተካከል ወይም ደግሞ ለማስቀጠል ጨዋታቸውን ያደርጋሉ። ኦልድ ትራፎርድ ስቴዲየም ላይ የሚደረግ ጨዋታ ነው ማለት ነው።
ወደ ሌላኛው መረጃችን ስናልፍ ደግሞ ከውድድሮች ሁሉ አንጋፋ የሆነው በተለይ በእንግሊዝ ማለት ነው የእንግሊዝ ኤፍኤ ካፕ የውድድር መድረክ ወሳኝ ምዕራፍ ላይ ደርሷል። የግማሽ ፍጻሜ እንግዲህ ጨዋታዎች ይከናወናሉ። ቅዳሜና እሁድ ነው የሚደረጉት። ነገ የሚደረገውን ጨዋታ ስናስቀድም በዌምብሌይ ስቴዲየም ነው። ማንቸስተር ሲቲን ከሳውዛምፕተን ጋር ያገናኛል። ማንቸስተር ሲቲ እንግዲህ በዚህ ኤፍኤ ካፕ የውድድር መድረክ ላይ 7 ጊዜያት ያህል የዋንጫ ክብሩን ማሳካት ችሏል። ከ1904 እስከ 23 ድረስ ባለው የእንግሊዝ ኤፍኤ ካፕ ተሳትፎ እንግዲህ ከፍተኛ ታሪክ ካላቸው ክለቦች መካከል አንደኛው ነው። ለ6 ጊዜያት ያህል እንደዚሁ ለፍጻሜ ደርሰው ተሸንፈዋል። ከዛ ባለፈ ግን እንደዚሁ እንደሚታወቀው ለ7 ጊዜያት ያህል ደግሞ የኤፍኤ ካፕ የውድድር መድረክ የዋንጫ ባለክብር እንደሆኑ ይታወቃል ማለት ነውና ይህን ጨዋታቸውን ያከናውናሉ። ሁለተኛ የዋንጫ ክብራቸውን በዚህ መድረክ ለማሳካት ነው እንግዲህ በዚህ ዓመት ከተመለከት ነው እንግሊዝ ካራባው ካፕን ከአርሰናል መንጠቃቸው ይታወሳል። ኤፍኤ ካፕን ሁለተኛ ዋንጫቸው ለማድረግ እንግዲህ ጨዋታቸውን የሚያከናውኑ ነው የሚሆነው ወደ ዋንጫው ሽሚያ ለማለፍ ማለት ነው። ሳውዛምፕተንን ከተመለከትን በእንግሊዝ ኤፍኤ ካፕ ታሪክ አንድ ጊዜ የዋንጫ ክብር ማሳካት ችሏል። ረጅም ጊዜ ነው እንግዲህ ይህንን የዋንጫ ክብራቸውን ያሳኩት ኦልሞስት ወደ 50 ዓመት አካባቢ ማለት ነው። 1976 ነው ለመጨረሻ ጊዜ ማንቸስተር ዩናይትድን 1-0 በሆነ ውጤት በማሸነፍ የዋንጫ ክብሩን እና ብቸኛውን የእንግሊዝ ኤፍኤ ካፕ የዋንጫ ክብራቸውን ማጣጣም የቻሉት ማለት ነው። ከዛ ባለፈ 2003 ላይ ለፍጻሜ ደርሰው አርሰናል 1-0 በሆነ ውጤት አሸንፏቸው የመድረኩን የዋንጫ ክብር ነጥቋቸዋል ማለት ነውና እንግዲህ ለሶስተኛ ጊዜ ወደ ዋንጫው ሽሚያ ለማለፍና ታሪካቸውን ለማሳደግ በእንግሊዝ ኤፍኤ ካፕ የውድድር መድረክ ላይ ቅዱሳኖቹ ጨዋታቸውን የሚያደርጉ ይሆናል። አርሰናልን በማሸነፍ ነው ያው እንደምናስታውሰው ወደዚህ ወደ ግማሽ ፍጻሜው ምዕራፍ ማለፍ የቻሉት ሳውዛምፕተኖች በታችኛው በሻምፒዮንሺፕ የውድድር መድረክ ላይ እንደሚሳተፉ ይታወቃልና ለማንቸስተር ሲቲም ከባድ ፈተና ሊሆኑበት እንደሚችል እየተገለጸ ነው የሚገኘው። እንግዲህ በእሁድ ዕለትም የሚደረግ አንድ ሌላ ተጠባቂ ጨዋታ ለሌላኛው የግማሽ ፍጻሜ ጨዋታ በምዕራብ ለንደኑ ክለብ ቼልሲ እና በሊድስ ዩናይትድ መካከል ነው የሚከናወነው። ቼልሲ ፖርት ቫሌን 7-0 በሆነ ውጤት በማሸነፍ ነበረ ከሩብ ፍጻሜው ወደ ግማሽ ፍጻሜ መቀላቀል የቻለው። ከዛም ባለፈ ሊድስ ዩናይትድ ደግሞ እንደዚሁ ከሌላኛው የፕሪሚየር ሊጉ ተሳታፊ ክለብ ዌስትሃም ዩናይትድ ጋራ 4-2 በሆነ በመለያ ምት አሸንፎ ለግማሽ ፍጻሜ መብቃቱ የሚታወስ ነውና ሁለቱ ቡድኖች ጨዋታቸውን ያደርጋሉ። ይህ ጨዋታ እሁድ ቀን 11 ሰዓት ላይ በዌምብሌይ ስቴዲየም የሚከናወን ነው የሚሆነው ማለት ነው። ቼልሲዎች እንግዲህ ከአሰልጣኝ ሊያም ሮሰነሪ ጋር መለያየታቸው የሚታወስ ነው። በምክትል አሰልጣኛቸው እየተመሩ ቀጣዩን የእንግሊዝ ፕሪሚየር ሊግ መርሃ ግብር እንደዚሁም ደግሞ የእንግሊዝ ኤፍኤ ካፕ አሁን የጠቀስነውን መርሃ ግብር ሊድስ ዩናይትድን የሚገጥሙ ነው የሚሆነው ማለት ነውና የእንግሊዝ ኤፍኤ ካፕ እና የፕሪሚየር ሊጉን መረጃዎች የተመለከትንበት መረጃችን ይህንን ይመስላል። ስንመለስ አጫጭር ስፖርታዊ መረጃዎችን ይዘን እንመጣለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር እንድታደርጉ እንጋብዛችኋለን። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ መጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ነው ከዚህ ሰዓት ጀምረን ወደ እናንተ የምናደርሰው። የኢራን ብሔራዊ ቡድንን የተመለከተውን መረጃ ቀዳሚ እናድርግ። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ብሔራዊ ቡድንን በተመለከተ የሰነዘሩት ሀሳብ በፊፋው ፕሬዝዳንት ጂያኒ ኢንፋንቲኒዮ እንደዚህ ውድቅ እንደተደረገባቸው እየተገለጸ ነው የሚገኘው። በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ ከሚችሉ 48 ሀገራቶች መካከል አንደኛዋ ኢራን
ወይም የኢራን ብሔራዊ ቡድን መሆኑ ይታወቃልና አሁን ላይ ደግሞ የዓለምን ኢኮኖሚ በከፍተኛ ሁኔታ እየተፈታተነ ያለ ጦርነት አለ። በተለይ በሶስቱ ሀገራቶች በኢራን በእስራኤልና በአሜሪካ መካከል እየተደረገ ያለው ጦርነት እንግዲህ ከእለት ወደ እለት አዳዲስ ነገሮችን እያስመለከተን ነው የሚገኘው። አንድ ጊዜ ቀዘቀዘ ወደ ጥሩ መንገድ መጣ ሲባል ሌላ ጊዜ ደግሞ እየተካረረና እየተፋፋመ እየተመለከት ነው እንገኛለን ማለት ነውና ከዚህ ጋር ተያይዞ እንግዲህ የአሜሪካው ፕሬዝዳንት የተለያዩ ሀሳቦችን ነው እየሰጡ የሚገኙት። በተለይ ደግሞ ከኢራን ብሔራዊ ቡድን ተሳትፎ ጋር በተያያዘ የማይጨበጥ ሀሳቦችን እየሰነዘሩ ይገኛሉ። አሁን ላይ እንግዲህ በዚህ ከ50 ቀናቶች በኋላ ወይም ደግሞ ከሁለት ወር ባነሱ ቀናቶች ውስጥ ነው እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ የሚደረገው ማለት ነውና እዚህ የውድድር መድረክ ላይ የኢራን ብሔራዊ ቡድን እንዳትሳተፍ ምክረ ሀሳብ አቅርቧል። ይሄ ደግሞ በፊፋ ውድቅ እንደተደረገባቸው ተነግሯል። ከዚህ ቀደም እንግዲህ በዋይት ሃውስ ተገናኝተው የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ እንደዚሁም ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለይ በዓለም ዋንጫው ዝግጅት ዙሪያና ከደህንነት ጋር በተያያዘ የተለያዩ ሀሳቦችን መለዋወጣቸው የሚታወስ ነው። እንግዲህ የዓለም ዋንጫውን ከሚያዘጋጁ ሀገራቶች መካከል አንደኛዋ አሜሪካ መሆኗን ተከትሎ ማለት ነውና ወደዛ ሀገር ከማይገቡ ወይም ደግሞ እንዲገቡ ከማይፈልጉት አሜሪካን ወይም መሪዋ ከማይፈልጉት ሀገራቶች መካከል አንደኛዋ ኢራን ሆናለችና በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ኢራን ከምትሳተፍ ይልቅ በጥሎ ማለፍ ወይም በፕሌኦፍ የወደቀችው የአራት ጊዜ የመድረኩ ባለክብሯ የጣሊያን ብሔራዊ ቡድን እንዲመጣ በምትኩ የሚል ምክረ ሀሳብ ነው ያቀረቡት። ነገር ግን ይሄ ደግሞ በፊፋ ስራ አስፈጻሚዎች እንደዚህ ውድቅ ተደርጎባቸዋል። ግለሰቦች ፖለቲካን መሰረት አድርገው የፈለጉትን ውሳኔ መወሰን አይችሉም። እግር ኳስ ሌላ መስመር ነው፣ ፖለቲካ ደግሞ ሌላ ሁኔታ ነው። ስለዚህ ወደ ዓለም ዋንጫው አስፈላጊውን መስፈርት አሟልታ በትክክለኛው እንደሌሎቹ 47 ብሔራዊ ቡድኖችና ሀገራት ኢራንም የሚጠበቅባትን አድርጋ ወደ ዓለም ዋንጫው አልፋለች። ስለዚህ በዓለም ዋንጫው ላይ መሳተፍ አለባት። ያ የማይሆን ከሆነ እንኳን ዶናልድ ትራምፕ ያቀረቡት የጣሊያን ብሔራዊ ቡድን እንዲሳተፍ ውድቅ ይደረጋል፣ ምክንያቱም እግር ኳሳዊ አይደለም የሚል ሀሳብ ሰጥቷል። እና ከዚህ ጋር ተያይዞ ጣሊያናውያንም ራሳቸው በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በእንደዚህ አይነት መልኩ ወደ ዓለም ዋንጫው መመለስ እንደማይፈልጉ፣ ምክንያቱም በአሳማኝ ሁኔታ የተሰጣትን የቅድመ ማጣሪያ ጨዋታዎችን ማለፍ አቅቷት ነው የጣሊያን ብሔራዊ ቡድን የወደቀችው። እንግዲህ አሁን ለሶስተኛ ተከታታይ ለ12 ዓመታት ኦልሞስት ማለት ነው በዓለም ዋንጫው የማንመለከታት የጣሊያን ብሔራዊ ቡድንም ማለት ነውና በብሔራዊ ቡድኑ አካሄድ ብዙ ጣሊያናውያን ቅሬታ አላቸው በቡድኑ እያስመዘገበ ባለው ውጤት ማለት ነውና አሁን ደግሞ እንደዚህ አይነት ነገር በፖለቲካው ታግዞ ወደ ዓለም ዋንጫው እንዲገባ ጨርሶ ፍላጎት እንደሌላቸው እየተናገሩ ነው የሚገኙት የጣሊያን የስፖርት ሚኒስትርን ጨምሮ ሌሎቹም ባለድርሻ አካላት እንደዚሁም ደግሞ ጣሊያናውያን በአጠቃላይ በሚባል ደረጃ አሁን ዶናልድ ትራምፕ ባሉት ሀሳብ ኢራን ወጥታ የጣሊያን ብሔራዊ ቡድን እንዲገባ ጨርሶ እንደማይፈልጉ ተነግሯል ማለት ነውና የሚሆን እንኳን ከሆነ ሌላ ሀገር ኢራንን እንደሚተካት ነው። አሁን ድረስ ግን የኢራን ብሔራዊ ቡድን እንደሚሳተፍ እየተገለጸ ነው የሚገኘው። እነሱም ደግሞ ሀሳባቸውን በዚህ ሰላማዊው የጦርነት መድረክ በሚባለው የስፖርት መድረክ ላይ ሀሳባቸውን መግለጽ ይፈልጋሉ ተብሏልና እስካሁን ድረስ እንግዲህ የኢራን ብሔራዊ ቡድን እንደሚሳተፍ ነው። ፊፋም ይሄንን ነው ለመጨረሻ ጊዜ ያሳወቀው ከዚህ ከዶናልድ ትራምፕ ሀሳብ አስቀድሞ በዚህ ጉዳይ ላይ ሀሳብ ሰጥቶ ነበር። ወደ ሌላኛው መረጃ እንለፍ። የአሰልጣኝ ጆዜ ሞሪኒዮን ጉዳይ እናገኛለን። በቀጣይ እንግዲህ ሪያል ማድሪድን ሊረከቡ እንደሚችሉ እየተነገረ ነው የሚገኘው። የሪያል ማድሪድ ሰዎች እንደዚሁ አሁን በሊስት ደረጃ ከያዟቸው ትልልቅ አሰልጣኞች መካከል አንደኛው የቀድሞ የራሱ የሪያል ማድሪድ አሰልጣኝ የፖርቹጋላዊው አሰልጣኝ እንግዲህ ጆዜ ሞሪኒዮ እንደሆኑ እየተገለጸ ይገኛል። ከወዲሁ ደግሞ የሪያል ማድሪድ ሌጀንድ የሚባሉ ሌጀንድም ባይሆኑ አሁን ላይ ግን ካሉ አክቲቭሊ ጥሩ ከሚባሉ ተጫዋቾች መካከል አንደኛው ክሊያን ምባፔ ነውና እውቅና እንደሰጣቸው እሳቸው ቢመጡ ጥሩ መሆኑን እንደዚሁ ተናግሯል። አሁን ያሉት ጊዜያዊ አሰልጣኝ አሉ አልቫሮ አርቢዮላ ማለት ነውና እሳቸው ምናልባት ቅሬታ ውስጥ ሊከታቸው ይችላል የሚሉ ጉዳዮችን ጭምር ያነሳበት ነው ክሊያን ምባፔ ከሪያል ማድሪድ በሪያል ማድሪድ ውስጥ እንግዲህ አሰልጣኝ ጆዜ ሞሪኒዮ ዳግም ቢመለሱ ቡድኑን አሁን ከሚገኝበት የውጤት ቀውስ የዋንጫ ማጣት ከዋንጫ ጋር ሊያስታርቁት እንደሚችሉ እምነቱ አለው። ስለዚህ አብሯቸው ቢሰራም ፍላጎት እንዳለው ነው ያንጸባረቀውና በቀጣይ እንግዲህ እንደነ ኤርገን ክሎፕን የመሳሰሉ ትልልቅ አሰልጣኞች እንደዚሁ በሪያል ማድሪድ ሰዎች ራዳር ውስጥ መሆናቸው እየተነገረ ነው የሚገኘው። ጆዜ ሞሪኒዮ አሁን በሀገራቸው ሊግ በፖርቹጋል ቤኒፊካን እያሰለጠኑ ነው የሚገኙት። እንግዲህ ምናልባት ዳግም ወደ
ወደዚህኛው ክለብ ይመጣሉ ወይ የሚለው ነገር የሚጠበቅ ይሆናል። ዳግም የሰሩባቸው ክለቦች አሉ። ከዚህ ቀደም በቼልሲ ቤት ተመልክተናል። የመጨረሻቸው ወይም ደግሞ ለሁለተኛ ጊዜ በመጡበት አጋጣሚ ውጤታማ ባይሆኑም እንግዲህ ሪያል ማድሪድንም ዳግም ሊረከቡ የሚችሉበት እድል እንዳለ ከወዲሁ መረጃዎች እየጠቆሙ ነው የሚገኙት ማለት ነው። የዩናይትድን ጉዳይ እናስከትል። ማንቸስተር ዩናይትድ ተጫዋቾቹ እየመጡለት ይገኛሉ። አንዳንድ ተጫዋቾች ደግሞ በጉዳት ምክንያት ምናልባትም በብሬንትፎርድ ሲቲ ጨዋታ እንደማያገለግሏቸው እየተገለጸ ይገኛል። ያው ከጨዋታው አስቀድሞ የሚወጡ ፕሬስ ኮንፈረንሶች ይኖራሉና እዚህ ላይ እንግዲህ አሰልጣኝ ማይክል ካሪክ ከቡድን ዜና ጋር በተመለከተ ትክክለኛው መረጃ በነገው ዕለት ይሰጣሉ ተብሎ ይጠበቃል፣ ወይም እሁድ የሚሰጡት መግለጫ ይጠበቃል። አሁን ላይ ግን ሌኒ ዩሮ ለዚህ ጨዋታ ዝግጁ ያለ መሆኑ ብሬንትፎርድ ሲቲን ከሚገጥመው የቡድን ስብስብ ውጪ ስለመሆኑ እየተገለጸ ነው የሚገኘው። የመድረሱ ነገር አጠራጣሪ ነው ተብሏል። በምትኩ ግን ለዩናይትድ ደጋፊዎች ያስደሳችው ነገር ፓትሪክ ዶርጉ ከረጅም ጊዜ ጉዳት በኋላ ልምምድ እንደጀመረ እየተገለጸ ይገኛል። የሜዳ ልምምዱንም በቅርብ ይጀምራል ተብሏል። የጂም እንቅስቃሴዎችን እያደረገ ነው የሚገኘው። ይሄ ደግሞ በጣም በጥሩ ቁመና ላይ ሆኖ ነበረ። እንደምናስታውሰው በትልልቅ ጨዋታዎች ላይ ሁሉ ጎል ሲያስቆጥር ተመልክተናል። አርሰናልን ባሸነፉበት እንቅስቃሴ የነበረውን ሚና ማስታወስ እንችላለን። ከዛም ባለፈ በሌሎች የመጨረሻ ጨዋታዎቹ ላይ ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነውና አሁን ከጉዳቱ አገግሞ የበለጠ የአሰልጣኝ ማይክል ካሪክን ቡድን መቀላቀሉ ደግሞ በቅርብ ቀን መሆኑ መሰማቱ የበለጠ ለአርሰናል ለማንቸስተር ደጋፊዎች አስደሳች ነው ለማለት ይቻላል። ሌላ ከዝውውር ጋር በተያያዘ እንደዚሁ ማንቸስተር ዩናይትድ ቤት የተለያዩ ነገሮች እየተሰሙ ነው የሚገኙት። ከአሰልጣኙ ስንጀምር አሰልጣኝ ማይክል ካሪክ የሚቀጥልበት እድል እንዳለ እየተገለጸ ይገኛል። የቋሚነት የአሰልጣኝነት መንበር ለዩናይትዶች ይመጥናል የሚሉ ሚዛኖች አሁን ወደ አሰልጣኝ ማይክል ካሪክ የበለጠ እየቀረቡ እንዳሉ እየተገለጸ ነው የሚገኘው እና እሱ እንግዲህ በቀጣይ ክለቡ ቦርድ በሱ ቆይታ ላይ የሚወስነውን ውሳኔ መጠበቁ ይሻላል ብሎ ለመገናኛ ብዙሃን ተናግሯል። ነገር ግን ለክለቡ ቅርበት ያላቸው የመረጃ ምንጮች እየጠቆሙት እንዳለው መረጃ ከሆነ ማይክል ካሪክ በቀጣይም ዩናይትድን እየመራ ሊቀጥል እንደሚችል ቢያንስ ለአንድ የውድድር ዓመት የሚሉ ሀሳቦች እየተነሱ ነው የሚገኙት። በሌላ በኩል ደግሞ ያው ከሰሞኑም እንዳነሳናቸው ሌሎች ተጨማሪ አሰልጣኞችም እንደዚሁ በአማራጭነት የክለቡ ቦርድ እየተመለከተ እንዳለም እየተገለጸ ነው የሚገኘውና በማይክል ካሪክ በተለይ ከተጫዋቾች ጋር ያለው ግንኙነት፣ የቡድን መንፈስ ግንባታ ማንቸስተር ዩናይትድ ታላቅ ክለብ መሆኑን የበለጠ ተጫዋቾች ስላለፈበት ደግሞ ለተጫዋቾቹ የሚነግርበት መንገድና ደጋፊዎች ወደ ስቴዲየም እንዲመጡ ዳግም እንዲመለሱ የቀድሞ ክለባቸውን እንዲናፍቁ ተስፋ እንዲያደርጉ በማድረጉ ረገድ ትልቅ ሚናን እየተጫወተ መሆኑ በክለቡ የበላይ አመራሮች የበለጠ ዩኒታ እንዲሰጠው እያደረገ እንደሚገኝ እየተገለጸ ነው የሚገኘው ማለት ነው። ከተጫዋቾች ዝውውር ጋር በተያያዘ በማንቸስተር ዩናይትድ ቤት የካርሎስ ባሌባ ጉዳይ እንደዚሁ ወደ ዩናይትድ ይቀላቀላል መባሉ ዘንድሮም እንደዚሁ ስሙ እየተያያዘ ይገኛል። ከባለፈው ዓመት ጀምሮ ነው ይህ ካሜሮናዊ ኢንተርናሽናል ከብራይተን ኦቭ አልቢዮንን በመልቀቅ ወደ ዩናይትድ ይመጣል የሚሉ መረጃዎች ሲወጡ እንደነበር ይታወሳል። ዘንድሮም እንግዲህ ተጫዋቹ ያን ያህል እንዳለፈው ዓመት ከብቃቱ ጋር ነው ማለት ባይቻልም በአንዳንድ አጋጣሚዎች ግን አሁንም ክህሎት እንዳለው የሚያሳዩ እንቅስቃሴዎች እንመለከትበታለን። የተሻለ ደግሞ እንደ ዩናይትድ ጥሩ ተጫዋቾች ያሉበት እንደዚሁ ክለብን ደግሞ ቢቀላቀል የበለጠ ብቃቱን ማሳየትና ክለቡንም መጥቀም የሚችልበት ሂደት አለ ብለው የዩናይትድ ሰዎች እንደሚያምኑና በክረምቱ የተጫዋቾች የዝውውር መስኮት ለማስፈረም ከሚፈልጓቸው ተጫዋቾች መካከል አንደኛው ካርሎስ ባሌባ መሆኑ እየተገለጸ ነው የሚገኘው ማለት ነው። አርሰናልን የተመለከቱ የመጨረሻ መረጃዎችን ወደ እናንተ እናደርስ። እንግዲህ አርሰናል ከተከታታይ የሊጉ ሽንፈት በኋላ በቀጣይ ብዙ ተስፋ የጣሉበት ደጋፊዎች ጨዋታ ይከናወናል በኤምሬትስ ስቴዲየም ቅዳሜ ምሽት 1:30 ላይ እንግዲህ ኒውካስል ዩናይትድን ያስተናግዳሉ እና ይህን ጨዋታ ለማሸነፍ ከሚያስችሏቸው ወይም ደግሞ ከጉዳታቸው ቢመለሱ ብለው ደጋፊዎች የሚናፍቋቸው ተጫዋቾች አሉ። ሳካ እንግዲህ ላለፉት ሳምንታቶች በጉዳት ምክንያት ከሜዳ ርቆ ነበረ። በካራባኦ ካፕ የፍጻሜ ጨዋታ ነበር ጉዳት አስተናግዶ ከሜዳ የወጣው እንደምናስታውሰው ማለት ነው። አሁን ላይ ግን ልምምድ ስለመጀመሩ እየተገለጸ ነው የሚገኘው። ምናልባትም የኒውካስል ዩናይትድ ጨዋታ ላይ ከተጠባባቂ ወንበር ላይ ተነስቶ የቡድኑ ስብስብ ወይም ደግሞ ጨዋታ ለማድረግ የሚያስችለው ብቃት ላይ መገኘቱ እየተገለጸ ነው የሚገኘው ማለት ነው። በእርግጥ በዛሬው ዕለት አሰልጣኝ ሚካኤል አርቴታ የቡድን ዜናን በተመለከተ ከጉዳት የሚመለሱና በጉዳት ምክንያት ለጨዋታው ዝግጁ የማይሆኑ ተጫዋቾችን ለመገናኛ ብዙሃን ይፋ ያደርጋሉ። አሁን ግን ለክለቡ ቅርበት ያላቸው የመረጃ ምንጮች ነው በተለይ ቡካዮ ሳካን ሊመለስ ይችላል ወደ ጨዋታው የሚሉ ጉዳዮች እየወጡ የሚገኙት ማለት ነው። ይሄ ደግሞ ከሆነ የበለጠ ጎል ያስፈልገዋል አርሰናል አሁን ጨዋታዎችን ከማሸነፍ ባለፈ
ጎሎች ማስቆጠር ይኖርበታል። ምናልባት በዚሁ ሁለቱም ክለቦች እያሸነፉ ቀሪዎቹን 5 ጨዋታዎች የሚሄዱ ከሆነ ሻምፒዮናውን የሚለይበት የመጀመሪያው መስፈርት የሚሆነው የጎል ክፍያ ነው። ስለዚህ አርሰናል ያሉትን 5 ጨዋታዎች ላይ ጎል ማስቆጠር ይጠበቅበታል ማለት ነው። አሁን እኩል 37 ንጹህ የግብ ክፍያ አላቸው። ነጥባቸውም 77 ነው። ስለዚህ በቀሩት ጨዋታዎች ላይ አሰልጣኝ ሚካኤል አርቴታ ይህንን እድል የሚሰጠውን እንቅስቃሴ ማጥቃትን መሰረት ያደረገ ከዚህ ቀደም ያስተናግዳቸው ይዟቸው ይገባ የነበረ የጨዋታውን ፎርሜሽን ይቀይራል ተብሎ ነው እየተነገረ የሚገኘው። በእርግጥ ባለፈው ሳምንት ምንም እንኳን በሲቲ 2-1 በሆነ ውጤት ቢሸነፍም የጨዋታው አቀራረብ ግን በርካታ የአርሰናል ደጋፊዎችን አስደስቶ ነበረ። እስካሁን ይህንን የጨዋታ ዘይ ለምን ይዞ አይገባም የሚል የሚያስቆጭ አይነት አስተያየቶች ሲሰጡ ነበርና በተለይ የአርሰናል ከድሮም ጀምሮ በቬንገርም ስር ማጥቃትን መሰረት ያደረገ ተቃራኒ ቡድኖችን ሊያሸብር ሊያስጨንቅ የሚችል ማጥቃትን መሰረት ያደረገ እንቅስቃሴ ነው የሚያደርጉት። የበለጠ እንደውም ተከላካዩ ነበረ አርሰናል ፍርክስክስ ብሎ የምንመለከተው ቶሎ ብሎ ለመልሶ ማጥቃት ለመልሶ መጠቃት በጣም ክፍት የነበረ ቡድን ነበረ በአንዳንድ አጋጣሚዎች የምናየው። ያም ቢሆን ግን ለገለልተኛ ደጋፊ ሁሉ የአርሰናል ጨዋታ የሚናፈቅ ነበርና አሁን ግን በአሰልጣኝ ሚካኤል አርቴታ ስር ውጤታማ ነበረ እስካሁን ባለው አካሄድ። ነገር ግን ደግሞ በስተመጨረሻ የበለጠ መከላከልን መሰረት አድርጎ ሲገባ ደግሞ መስዋዕትነት ያስከፈለበትን ሂደትና ጎሎችን ሳያስቆጥር የቀረበትን ሁኔታ ተመልክተናልና አሁን ግን በቀሩት ጨዋታዎች ላይ የበለጠ የማጥቃትን መሰረት ያደረገ እንቅስቃሴ ያደርጋል ተብሎ እየተነገረ ነው የሚገኘው። አንደኛው እንግዲህ ቡካዮ ሳካ መመለሱ በግራና በቀኝ በኩል የሚኖራቸው የጎል አስተዋጽኦ የበለጠ እንዲያገኙ ያስችላቸዋል ተብሎ እየተነገረ ይገኛል። ከኋላ መስመር ላይ ደግሞ አደራጅቶ በመውጣትና ሽግግሩን በማፋጠን ረገድ በማጥቃቱም በመከላከሉም እንቅስቃሴ እጅግ በጣም ጥሩ እንቅስቃሴ ሲያደርግ የነበረውና በኤቨርተንን 2-0 በሆነ ውጤት ባሸነፉበት ጨዋታ ላይ በጉዳት ምክንያት ከሜዳ ወጥቶ የነበረው ዩሪ ቲምበርም እንደዚሁ ከጉዳቱ ስለማገገሙ እየተገለጸ ነው የሚገኘው። ነገ እንዳልኳችሁ ጋዜጣዊ መግለጫው ላይ እንግዲህ ወይ ዛሬ ነው የሚሰጠው። ዛሬ ጋዜጣዊ መግለጫውን እንግዲህ አሰልጣኝ ሚካኤል አርቴታ ይሰጣል የትኞቹ ተጫዋቾች እንደሚመለሱ። እንግዲህ እነዚህ ቅድመ መረጃዎች ግን ለአርሰናል ደጋፊዎች አስደሳች ናቸው ማለት ይቻላል። እነዚህ ሁለቱ ተጫዋቾች ወደ ሜዳ የሚመለሱለት ከሆነ በነገው ጨዋታ ላይ ተጭኖ ለመጫወትና ጨዋታውን አሸንፎ ለመውጣት ያስችሏል ማለት ነው። በነገራችን ላይ አርሰናል ተከታታይ 2 ጨዋታዎችን እስከሚያደርግ ድረስ ማንቸስተር ሲቲ ነገ በኤፍኤ ካፕ ምክንያት ከዚያም ደግሞ ቅዳሜና እሁድ ጨዋታ የለውም፣ ሰኞ ነው ጨዋታውን የሚያከናውነውና ይሄ እድል አለው አርሰናል 2 ተከታታይ ጨዋታዎችን ቀድሞት ያደርጋልና የነጥብ ልዩነቱን ሁለቱንም ጨዋታ የሚያሸንፍ ከሆነ ወደ 6 ማምጣት ይችላል። ይሄ ደግሞ ለሲቲ ትልቅ ጫና ሊፈጥርበት ይችላል የሚሉ መረጃዎችም እየወጡ ነው የሚገኙት። ይህንን አጋጣሚዎች መድፈኞቹ እንግዲህ ከነገ ምሽት ጀምሮ በሚያደርጉት ጨዋታና ከዚያም በኋላ ደግሞ በሜዳቸው በድጋሚ የምዕራብ ለንደኑን ክለብ ፉልሃምን በሚገጥሙበት ጨዋታ ሁለቱንም ጨዋታ ማሸነፍ ይጠበቅባቸዋል። ነጥባቸውንም ወደ 76 እንደዚሁ ከፍ ማድረግ የሚችሉበት እድል አላቸው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ዕለተ አርብ ሚያዝያ 15 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ለእናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን እንደዚሁ ፍቃድ ወለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።